ለምንድነው እንደዛ ብለህ ደጋግመህ የምትለኝ? እኔ በቃ ያመኛል። ከኪያ ጋር ለነበረው ነገር ለተፈጠረው ሳላስብ ላስቀየምኩ ነገሮች በጠቅላላ ይቅርታ። እኔና ኪያ እየወጣን ነው፣ ልንዝናና ነው። ካልደበረ አብረን እንዴት እንደዚህ ይባላል? አትገባትም። እኔ ደጋግሜ ልንገር፣ አትገባትም። የምሬን ነው። ግን እኮ ኪያ ከኔ ጋር ናት። ለፍቅረኛ ሰርግ ተጠራው ማለት እኮ ነው። የሰርግሽ ዕለት ጥሪው ደርሶኛል፣ አመስግኛል። የወንድ ልጅ ጸባ እንዴ ነው? አንዴ ተጸባጽበናል። አሁን ፈተነዋል። በቃ ያው ይሄ ብቻ በቂ ነው። አንተ ማሰብ ራሱ በቂ ነው። አንተ በጣም ጥሩ ሰው ነህ። ይገባኛል። ምንም አይነት ሴት በየትኛውም አይነት ደረጃ ያለች ሴት ትገባሃለች። ምርጥ ሰው ነህ፣ ጥሩም ሰው ነህ። ገባታለሁ አልገባትም ተጋብቻት እኮ አሁን ከኪያ ጋር እኮ አብሬ እኮ ነው ያሉት። ይሄን ልጠይቅህ ንዝናና ነው ያልኩህ። እሺ ይሄን ልጠይቅህ። አስቀያሚ በሌላ ነገር ልጨቃጨቃ አይደለም የመጣሁት። አንተ ነገሩን ለምን ታወሳስበዋለህ? ኪያ የኔ ናት፣ የኔ ህይወት ናት፣ የኔ ማንነት እኮ የኔ ናት አላልኩም። ሰላም ውድ ቤተሰቦቻችን እንደምን ቆይታችኋል? ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። እውነቱን ለመናገር ይህን ቪዲዮ ለመልቀቅ ሀሳቡ አልነበረኝም። ያው አንድም ይህን ቪዲዮ እንድለቅ ያደረገኝ ሰሞኑን እየተለቀቁ ያሉ ነገሮችን ሳይ ቢያንስ ይህን ነገር እስቲ ወደ እናንተ ላጋራ ብዬ ስላሰብኩ ነው። ማለት እና ኗርነ ኪያ ያሉበትን ሁኔታ እያያችሁ ነው። የሆነ አሪፍ የሚባል ጊዜያት እያሳለፉ ነው። ደስ ይላል። እና ይሄ እዚህ ከመሄዳቸው በፊት አንዋር እኔ ጋር መጥተው ነበር። እኔ ጋር መጥተው ያው ከኔ ጋር እኔም እንድቀላቀላቸው ከነሱ ጋር አብሬ እንዲሄድ ምናምን ጋብዞኝ ነበርና ማለት እንደኔ ናችሁ ስታስቡ በጣም የሆነ ነገር አላ ሊቀናቀነኝ የሞከረ ያለ የተሰማኝ ማለት እኔ ኪያን ያው መደጋገም አልፈልግም ግን ያን ወዳታለሁ አፈቅራታለሁ እያልኩ ዛሬ ላይ መጥቶ ከፍቅረኛ ጋር ከምታፈቅራት ልጅ ጋር ቫኬሽን ልንወጣ ነው እና ተቀላቀለን ብሎ መናገር ማለት በጣም የሆነ እያስቀናኝ መስሎት ይሁን ብቻ እንደዛ አይነት ነገር ሲናገረኝ ትንሽ ተሰማኝ እና ይህን ቪዲዮ ሙላ አልለቀውም ብዬ ነበር። ግን እስቲ ጥፋቱን ፍረዱ ማለት እኔ ግራ ገብቶኝ ነው። አንዳንድ ሰዓት ላይ በቃ ጓደኞቼ ምናምን በበጎ እንትን እያሉ ስለሆነ እስቲ ማለት በበጎ በኩል ስንረዳው ለኔ ተጨንቆ ምናምን አይነት ነገር ግን እኔ መጀመሪያ የተረዳሁትና የመሰለኝ በሌላ ነገር ነውና እስቲ ያለውን ነገር አይታችሁት እስቲ ፍርዳችሁን የእናንተንም ፍርድ የእናንተንም አመለካከት ኮሜንት ሴክሽን ላይ ብታስቀምጡና እስቲ ያለውን ነገር እኔም እንደረዳ ልክ ከሆንኩ ያው ልክ ነኝ ካልሆንኩም ኦኬ ይሄ ነገር እዚህ ነገር ላይ አጥፍቻለሁ የሚለውን ነገር እንድገነዘብ የእናንተ እርዳታ ያስፈልገኛልና እንግዲህ ውድ ቤተሰቦች አላብዛባችሁ። ያው ቪዲዮን አይታችሁ የሚኖራችሁን አስተያየት ኮሜንት ሴክሽን ላይ ማስቀመጥ አትዘንጉ። ደግሞ በጣም የረሳሁት ነገር ቪዲዮ ላይ ገልጬው ነበር እና 4000 ደርሰናል። በጣም አመሰግናለሁ። ፈጣሪ ያክብርልን። 4000 ሰብስክራይበር መድረስ ማለት ለኔ ህልም ነው የሆነብኝ። ማለት በጣም አመሰግናለሁ። በ2 እና በ3 ቪዲዮ ይሄን የመሰለ ማለት 4200 ምናምን ሰብስክራይበር አድርሳችሁኛልና ፈጣሪ እጅግ በጣም አክብራችሁኛል። እንግዲህ እስቲ ቪዲዮን አይታችሁ ነገር ጀጃር። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን ቆያችሁ? ያው ጠፍቻለሁ ትንሽ አውቃለሁ። ብዙም ያው እያሰብኩ ነበር በምን አይነት መልኩ ወደ እናንተ ልቅረብ ምናምን እያልኩ ብዙ ነገሮችን እያሰብኩ ነበርና ያው ከዕለት ተዕለት ኑሮዬ ጋር የተያያዘ አንዳንድ ነገሮችን እለቅላችኋለሁ ብዬ ነበር። ያው እሱንም እያሰብኩ ነበርና ትንሽም የቆየሁት እንደዚህ አይነት ነገሮችን ፊክስ እያደረኩ ነበር። ያው ዛሬ በአዲስ ቪዲዮ መጥቼ እላችኋለሁ። ያው ከዚህ ቀደም ለመጨረሻ ጊዜ እኔ ጋር የተለቀቀው ከኪያ ጋር የነበረን የሆነ ቆይታ ነበር፣ እሱ ነው። ዛሬ ላይ ደግሞ አንዋር እንገናኝ ብሎኝ ነበር። ለምን እንደውም ባላቅ ያው ሚስቴን ነካብኝ። እንደዛ አይነት ነገርም ከሆነ ምንም እንዳላደረኳት እናንተ አይታችኋል። ያው እኔና እሱ ታውቃላችሁ ብዙም የሚያስማማን ነገር የለንም። እሱንም ነገር ለመፍታት እየሞከርኩ ነው በአቅሜ በቃ እና ይሄ ነገር ነው እኔ ጋር ያለው ይሄ ነው። እስቲ እሱም ከመጣ በኋላ የምናወራውን ነገር በእግር ወደ እናንተ የምናስተላልፍ ነው የሚሆነው። እንግዲህ ውድ ቤተሰቦች ያው ወዳችሁኝ ፈቅዳችሁ ነው ይህን ነገር
እኔንም ሰብስክራይብ እያደረጋችሁ እዚህ ያደረሳችሁኝ በጣም በጣም አመሰግናለሁ። ምክንያቱም በ2 እና በ3 ቪዲዮ ነው 4000 ምናምን የደረስኩትኝና ይህን ነገር ለመናገር ራሱ በጣም የሆነ ማለት በጣም እንትን እያልኩ ነበር። በጣም ብዙ ዝግጅት ሳደርግ ነበር እና ዛሬ እንዳጋጣሚ ይሄን ልናገር ብዬ ነው። ውድ ቤተሰቦቼ በጣም አመሰግናለሁ። ቤቴን ያልጠበቅኩትን ያላሰብኩትን ፍቅር ነው እየሰጣችሁኝ ያላችሁትና በጣም በጣም ነው የማመሰግነው። ከዚህ በኋላ 5000 ይሁን 10000 በሳምንትም ሆነ በወርም እንደምገባ እርግጠኛ ነኝ። እኔ አታሳፍሩኝም አውቃለሁ። ያው አዲስ ከሆናችሁም ይህን ቪዲዮ ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ያው ከአሁን በኋላ በየጊዜው ለመምጣት እሞክራለሁ። ያን የምመለቃቸው ቪዲዮዎች ወደ እናንተ እንዲደርሱ የደወል ምልክቷን ማብራት አትዘንጉ። እስቲ አኗር ከመጣ በኋላ የሚኖረን ጭውውት ሆነ ያው ንትርክም በሉት ብቻ እስቲ ከመጣ በኋላ ምን ጀምር ነው የሚሆነው። ውድ ቤተሰቦቼ እሱ ሲመጣ ካሜራውን አበራላችኋለሁ። እስከዛ ቸር ቆዩልኝ። አሁን እንግዲህ ውድ ቤተሰቦቼ እየመጣ ነው እንደምታዩት። ያው እስቲ በተረጋጋ መንፈስ በሰከነ መንፈስ ነው ዛሬ የማወራው። ምንም ጊዜ ቢያስቀይመኝም ምንም አይነት ነገር አላወራውም። ምክንያቱም ከሰው ጋር እኔ የሆነ የለብኝም እንደዚህ አይነት ጸባይ ከሰው ጋር መጣላት ምናምን አይነት ነገር እና ከሱ ጋርም ያሉትን ነገሮች ና አሁን እዚህ ጋር ነኝ። እኔም ያው ቤተሰብ ስራ ነው የወጣው ነበርና አሪፍ ነው። ምንም ይመስገን። ቴንክ ዩ። እሺ የሆነ ደውዬ ላገኝ እፈልጋለሁ ምናምን ነገር ስላልከኝ ምናምን ኖርማል ነው። እኔም ያው በስነ ስርዓት ያው እንደናንተም ካሜራ አስቀምጬ ነው እያወራሁት ያለሁትና አይታል አዲስ ቻናልም ከፍቻለሁ። ይገባኛል። ያው በሱ ዙሪያም እንድናወራም እንደፈለክም ነግረኝ ነበርና ያው እኔ ይቅርታ ግን ውጭ ላይ ነው የተገናኘው። ችግር የለውም። እዚህ ጋር እንቆማለን። እንትን ሰዎች እንትን እንዳይሉ ከዚህ አካባቢ ምናምን እንትን በልና ጠጋም በልና የሆኒ ቤተሰቦች የኔም ቤተሰቦች ናቸው እና ቤተሰቦቻችን እንዴት ናችሁ? በዚሁ አጋጣሚ ሰላም ልበልልህ ምናምን ብዬ ያው የሆኒ ቻናል ከፍተዋል። እውነቱን ለመናገር ከሆነ በዚህ በጣም ደስ ብሎኛል እና አበረታቱት። ደስ ይላል። በጣም ትልቅ ነገር ነው። ያው ብዙ የሀሳብ ልዩነቶች ነበሩን ከዚህ በፊት የነበሩት ነገሮች በኪያ ጉዳይም ትንሽ አለመግባባት ውስጥና ሰጣ ገባ ውስጥ ነበር። እነዛ ነገሮች አሁን በመልካም ሁኔታ እየሄዱም ይመስለኛል እና በቀደም ቤት መጥቼ ላናገር እፈልጋለሁ ወይም ደግሞ ኪያን ድረስ አንተ ጋር ልክያት ይቅርታ እንድታደርግላት ምናምን ነገር ብዬ ልክያት ነበረ። የዛን ቀን ያው ያልሆኑ ነገሮች አንተ የሚያሰብክባቸው መንገዶች እኔ የሚያሰብኩባቸው መንገዶች ትክክል ወይም ደግሞ ኪያም ጠብቀ የነበረው ነገር ትክክል ሳይሆን ቀረና እርብሽብሽ ያለ እንደማይሆን ማለት ነውና አንደኛውም እንዳልኩም የመጣሁት ለአዲስ ዩቲዩብ ምናምን ነገር እንኳን ደስ አለ ምናምን ነገር ለማለት ጭምር ነው። አበረታቱትም ጭምር ነው። ቤተሰቦቻችን ቤተሰቦቼ ናቸውና አንድ እሱ ነው። ሁለትና ደግሞ እስከዛሬ ለሆኑት ለተፈጠሩት ነገሮች በጠቅላላ ማለት ነው ዮኒ ከልብህ የእውነት ይቅርታ እንድታደርግልኝ እፈልጋለሁ። እሺ በነበሩት ነገሮች በሁሉም ጉዳይ ነው እንግዲህ እኔ እናንተ ከተገናኘንበት ጀምሮ ያው በኪያ ጉዳይ ነው። እኔ ደግሞ በኪያ ጉዳይ ላይ ትንሽም ነገር ብትሆን ስሜታዊ ያደርገኛል። እውነቱን ለመናገር ከሆነ ትንሽ ነገር ያስደስተኛል፣ ትንሽ ነገር ደግሞ ብዙ ነገር ያስቀይመኛል እና ምናልባት አንተም እንዳልኩም ያው አንተም እሷን ወደህ ለመልካም ነገር ነበር የመጣኸው። በአጋጣሚ ሆነ ያው ከኔ ጋር ተገናኘንና የማይሆን ነገር ሆነ ነገሩ ሶ በእሷም ጉዳይም ለተፈጠሩት ነገሮች በእኔም ጉዳይ ለሆኑት ነገሮች ምናምን ነገር እጅግ በጣም አመሰግናለሁ ነው። አንድ እሱም ነው ይቅርታም ጭምር እያልኩ ሆነው ላመሰግንህም ጭምር ነው። ሌላው ደግሞ ሰሞኑን ከነ ኪያ ጋር ኪያ ቶፋ እኔን ያካተተ እና የተወሰኑ ሰዎችንም ይጨምራል ያካተተ የሆነ ከከተማ ልንወጣ ምናምን ነገር አስበናል። ምናልባት በዚሁ አጋጣሚ የሆነ አእምሮአችንንም ቤተሰባዊነታችንንም ለማደስ ከፈለክ አብረህን ወጥተህ የሆነ አለ አይደለ ጥሩ ጊዜ ማሳለፍ የምትፈልግ ከሆነ ያው የነበረን የሀሳብ ልዩነቶች ምናምን ነገር ትተህ በቃ እንደ ፋሚሊ እንደ ቤተሰብ እንደ ጓደኛ እንደ ወንድም አብረን መቀራረብ ከፈለክ ተቀላቅለህ ግብዣዬን ከተቀበልከኝ አብረን መሄድ እንችላለን። አመሰግናለሁ። ኖርማል ነው። እኔ አመሰግናለሁ ለዚህ ሁሉ ነገር ማለት እኔ አይ እንትን ነው ላስረዳሽና ኦኬ ይቅርታዬን አልተቀበልክም እንዴ? ኧረ ችግር የለውም። እኔ ሲጀመርም
ያው የወንድ ልጅ ጸባ አንዴ ነው አንዴ ተጸባጽበናል። አሁን ፈተነዋል። በቃ ያው ይሄ ብቻ በቂ ነው። አንተ ማሰብ ራሱ በቂ ነው። ግን እኔ ምንም ልል አይደለም። ካሁን በኋላም እኔ ልፎካከር ምናምን ከኪያ ጋር ምናምን ልል አይደለም። እኔም እንገናኝ ስትለኝ በአንዴ ይሻልኩ ሰው እያየ እኔ ምንም አይነት ጸብ ካንተ ጋር እንደሌለኝ ዓለም ሁሉ እንዲያውቅ እውነቱን ለመናገር ከሆነ አንተ በጣም ጥሩ ሰው ነህ። ይገባኛል። ምንም አይነት ሴት በየትኛውም አይነት ደረጃ ያለች ሴት ትገባሃለች። ምርጥ ሰው ነህ፣ ጥሩም ሰው ነህ። ባህሪህም ፐርሶናሊቲም እኔም በቅርቡ ምናምን በተወሰነ ጊዜዎች ምናምን ነገር አሁን የሀሳብ ልዩነታችን እንትን ካለፈ በኋላ በተለያየ ነገር እኔ አግኝቻለሁ እና እውነቱን ለመናገር ከሆነ ማለት ነው ነገሩ የኪያ ጉዳይ የሆነ እንጂ እኔ እናንተን የሚያቀያይም እኔ እናንተን ስጥ አገባ ውስጥ የሚከት ፐርሶናሊቲ ያለህ ሰው ሆነ አይደለም እና እንዳልኩ የኪያ ነገር ባይሆንብኝ በእውነት ነው እኔ መቀያየምህ ሰውም አይደለም። ጥሩ ሰው ነው። አሪፍ ወንድማማችነት አሪፍ ቤተሰብ ይኖረናል ብዬ የማስብ ሰው ነበር እውነቱን ለመናገር ከሆነ ማለት ነው። እና እኔ ነገሮች ተስተካክለው ምናምን ነገር ቆንጆ ጊዜ አሳልፈን እንድንመጣ ምናምን ነገር ያው አንተም ፈልገህ ከሆነ አሪፍ ጊዜ አሳልፈን እንድንመጣ ስለፈለኩ ነው ማለት ነው። አመሰግናለሁ ለእንትኑ ላቀረብክልኝ ኦፕሽንም ና እዚህ ጋር አመሰግናለሁ። ያው አስበህልኝም ላቀረብክልኝ ኦፕሽኖች እንዳለ በጣም አመሰግናለሁ። ግን አሁን እዚህ ጋር ይገባኛል። እኔ ደግሞ የሆነ እየደበረኝ እንዳልደበረኝ ማስመሰልም የሆነ ይከብደኛልና ምንድን ነው ያልደበረኝ? ይቅርታ ጠየቁ አይደል? ይቅርታ የጠየቁን ነገር አልተቀበልከውም ነው? ይቅርታንማ ተቀብያለሁ። እኔ እሱን አንዴ ነው የወንድ ልጅ ጸብ አንዴ ነው እንትን ብለናል። በቃ በሰላም መፍታት እንችላለን። ግን ይሄ አንዴ እንድታቅልኝ የምፈልገው ነገር ጸብ መፍታትና አብሮ እንትን ማለት ይለያያል። በቃ አመሰግናለሁ እንሂድ ስላልከኝ ምናምን፣ ግን አልችልም። በቃ እውነቱን ስነግርህ ማለት አልችልም ስልህ አይ የሆነ ምንም እኮ አይመስልህም አይደብርህም ምናምን፣ ነገር ግን በቃ ስታስበው እኔ አንተ ኪያን ታፈቅራታለህ ከኔ ጋር ለመዝናናት እየሄድክ አብረን እንሂድ ብለህ እሺ ትለኛለህ። ይሄ በጣም እንደናከኝና የምሬን ነው እውነት አስተሳሰብህ በቃ እንደዛ ነው የሚመስለው። እኔ በጣም ቅልብ ነው ያለኝ ሀሳቤ ተረዳኝ። እኔ እዛ ቦታ ላይ ቆይ አይደለም እኔ ልንገርህ፣ ቆይ አይደለም እሱን አይደለም በቃ ተፍታታለህ ትደስታለህ የሚል ነው እንጂ አይደለም። እኔ ከኪያ ጋር እዛ ሄደህ የሚሰማን ስሜት ወይም ኔጌቲቭሊ አይቼው አይደለም እሱን ነው። አይ አሁን ጠይቀው ካሜራማንንም አለ እኮ መጠየቅ ትችላለህ። እኔ እኮ እዛ የሚመስለው እንደዛ ነው። እኔ እኮ እንገናኝ ስትለኝ ይቻልኩ አይደል በቃ እኔ በኖርማል ምንፈታው ኖርማል ወሬ አውርተህ የምትሄድ ነው የመሰለኝ። እንሂድ ነው እንሂድ። ይሄን ልጠይቅህ ነው ያልኩህ። እሺ ይሄን ልጠይቅህ ያሚ በሌላ ነገር ልጨቃጨቃ አይደለም የመጣሁት። አንተ ነገሩን ለምን ታወሳስበዋለህ? እኔ ቀለል አድርጌ ከኪያ ጋር ለነበረው ነገር ለተፈጠረው ሳላስብ ላስቀየምኩ ነገሮች በጠቅላላ ይቅርታ። እሱ አንደኛው ነገር ነው። ሁለተኛው ነገር ደግሞ አብረህን እንደ ፋሚሊ እንደ ቤተሰብ ነገሮችን በጠቅላላ ያሳለፍናቸውን ነገር ወደ ጎን ትተን ትሪፕል እንወጣ ነው። አብረህን መውጣት የምትፈልግ ከሆነ የራስንም ሰዎች ጨምረህ አብረን ተዝናንተን እንምጣ። ያኔ ቤተሰባዊነታችንንም ማጠናከር እንችላለን። ከዚህ በኋላ በብዙ ነገሮች እንደማናጠናክር እያወቅህ እንደዚህ አይነት ነገር ለምን እናጠናክር? ምን ችግር አለው? እኛ እኮ እየነገርኩህ ነው እኮ ኪያ ከኔ ጋር ሁና እኔና ኪያ በቃ ለቫኬሽን እየወጣን አብረን እንውጣ። አፈቀርካት ወደድካት እንጂ እኮ አባቴን አልገደልክም አባትህን አልገደልኩም እኮ አይደል እንዴ? ይቅር ተባብለን ተቻችለን ነገሮችን እኮ እንዳልተፈጠሩ አድርገን አንተም የራስህን ህይወት እየኖርክ እኔ የራሴን ኑሮ ጀመርኩ እኮ የራሴን ህይወት ጀምሬያለሁ። ግን በበፊቱ አሁን እኔና ኪያ ያሳለፍናቸውን ታሪኮች እንዲቀሰቀስብኝ ነው። አይ እኔ አሁን እዚህ ጋር ካሜራውን ሁላ ቢጠፋ ደስ ይለኛል። እኔ እናንተ በስነ እኔ እፈልጋለሁ ስለ ችግር የለውም እኮ የጠበቀኝ አንተ ነህ አይደል? ገብቶኛል እኮ እየነገርኩህ ነው። እንደ ሰውኛ ስናስብ ይሄ ነገር በቃ እዚሁ ብንጀምር እኔ እናንተ በውስጥ ብንጀምር በውስጥ እንጨርሰው ነበር። ጋር ላይ ሚዲያ ላይ ነው የጀመርነው። ሚዲያ ላይ ነው ምን ካሜራውን አብርተህ ማትፈልግ እኮ እየነገርኩህ ነው እኮ ካሜራውን አጥፍታ መጠበቅ ትችል ነበር እኮ። እኔ አይደለም ካሜራ አብርቼ ከፈለክ ይሄን ነገር ላለቀውላ እችላለሁ፣ ልተውላ እችላለሁ። እንደምቾት አንተ ልተውላ እችላለሁ። ቪዲዮ መብቴ ነው።
እኔ ስለ ካሜራው ስለ ሌላ ነገር አይደለም እኮ የመጣሁት አንተን አንድ ይቅርታ ስለመጠየቅ ነው። ሁለት ደግሞ ከኔ ጋር ወጥተህ ትሪፕ ማድረግ መዝናናት። ይኸው ይቅርታን ተቀብያለሁ። በጣም ጥሩ ያንን ነው የምፈልገው። እሱን እኮ ተቀበልኩ አይደል? በኖርማል ምንድን ነው የቀረን ታዲያ? ምንድን ነው የተፈጠረው ታዲያ? እኔ እናንተ በቃ በወንድማማችነት በቃ ይቅር ብለኸኛል፣ ይቅር ብያለሁ። እሺ ምንድን ነው አሁን ያናደደህ ነገር? ደስ ያላለህ ነገር ምንድን ነው? ደስ ያላለኝ ነገር እየነገርኩ ነው። በአንተ ሲሆን የማትፈልገውን የማትወደውን ነገር ለምንድን በሰው ልጅ በአንተ ላይ ያደረኩት ምንድን ነው? እስኪ በእኔ ቢሆን የማልወደውን ነገር በአንተ ያደረኩብህ ነገር ኪያ ከኔ ጋር ናት። ኪያ ፍቅረኛ ናት። ኪያ ትዳሬ ናት። ኪያ ህይወቴ ናት። ምሳሌ ኪያ ወደፊቴም ጭምር ምናምን ተው። እኔ አላምንህም እኮ ማንም አያምንህም። እኔ እጠራጠርሃለሁ። አሁንም ልንገርህ አይደል? በቂ ነው። እኔና ኪያ እናምናለን። ኪያ ለእኔ እሷ ካመነችኝ ለእኔ በቂ ነው። ማንም ሰው ይመነኝ ማንም ሰው አይመነኝ አይመለከተኝም። በዙሪያዬ ስላሉ ሰዎች እኔ ምንም ፊል አላደርግም። አንድ ኪያ በቂ ናት። ሌላ ደግሞ ቤተሰቦች አሉ። ነገርኩ ሀሳቤን ተረዳኝ። ቤተሰቦች አሉ። አይዟችሁ፣ በርቱ፣ ፍቅራችሁ ደስ ይላል። ከእናንተ ብዙ እየተማርን ነው። አለቀውም። እንደዚህ አታስብ። አለቀውም። ይሄን ቪዲዮ ምንም ስለማለቀው አለቀውም። አታስብ። ደስ እንዳለ አውራ። እኔ እየነገርኩ እኮ ነው። ደስ እያለኝ እንዳለኝ እኮ እያናገርኩ እኮ ነው። የሆነ አሁን ያልተረዳኝ ነገር ምንድነው? ከአንተ ጋር እርቅ ፈልጌ ሰላም ፈልጌ ወንድምነትን ፈልጌ ነው። እኔም እሱን እኮ ነው የምልህ። ሰው ታዲያ ምንድን ነው የደበረህ? ሳልዋሽ ልንገርህ ቃል በቃል የተናገርኩት አንዋር እየመጣ ነው። አንዋር እየመጣ ነው። በስነ ስርዓት አውርተን በቃ ስለ ቻናሉ አዲስ ቻናል ከፍቻለሁ። ስለ እንደዚህ አይነት ነገር እሱን ልንገርህ። እኔ እናንተ በሌላ ጉዳይ ሌላ ነገር እንሰራለን። አሁን ሁለታችንም ጋዜጠኞች ነን አይደል? እንሰራለን ዩቲዩብ ላይ። ይሄ ደግሞ የግል ህይወቴን የማስተላልፍበት አዲስ ቻናሌ ነው። ለዛ እንኳን ደስ አለ ሊለኝ እየመጣ ነው ብዬ ነግሬያለሁ። አንተ መተህ ግን ምንድን ነው ያልከኝ? ሌላ እንኳን ደስ አለህን እኮ አመሰግናለሁ ተቀብያለሁ አይደል? ታዲያ ሌላ ተጨማሪ ያልኩት ነገር ምንድን ነው? እኔና ኪያ እየወጣን ነው፣ ልንዝናና ነው። ካልደበር አብረን እንዴት እንደዚህ ይባላል? ነገርኩህ እኮ የኔና የኪያ ብቻ ቢሆን ማለት ነው አንተን አልጠራህም አልጠይቀም ነበር። በዚህ ጉዳይ ላይ እነ ቤካ አሉ፣ እነ ቶፋ አሉ። ምንቴና ነባም ደግሞ እንደ አስፈላጊነቱ መምጣት ከፈለጉ አሁንም እነሱ ጋር ፕሮፖዝ አቀርባለሁ። ከፈለጉ እነሱንም ያካታል። አንተም ደግሞ የራስ ሰው ካለ ጓደኞች ካሉ ቤተሰባችን ነው። በቃ የማይሆን ነገር አግባብቶንም አገናኝቶንም ቢሆን አሁን ላይ ግን ነገሮቻችንን ችግሮቻችንን ፈተናል። ስለዚህ እንደ ቤተሰብ ነው አትገባታለህ አትገባትም? እኔ ግራ ነው ምንድን ነው አሁን ለኪያ አገባታለሁ አትገባትም? እኔ ልንገርህ ደጋግሜ ልንገርህ አትገባትም። የምሬን ነው። ግን እኮ ኪያ ከኔ ጋር ናት አይደል? እሱ ለአንተ ነው። ኪያ አገባታለሁ አልገባትም ተጋብቻት እኮ አሁን ከኪያ ጋር እኮ አብሬ እኮ ነው ያሉት። ኪያ ሺዝ ማይን የኔና የኔ ብቻ ነው። የኔ ብቻ ናት። ሆነች አልሆነች እኔ ምክንያቱም ፍቅሬን ጠንቅቃ ስለምታውቅ እሷ ብቻ አይደለች። ከህይወታችሁ ወጥቼ የራሴን አዲስ ህይወት በጣም አምሶሪ ጀምር። ሌላ ህይወት የተከበረ ህይወት ታገኛለህ፣ የተከበረች ሴት ታገኛለህ። ልክ እንደ ኪያ የምታፈቅርህ የምትወድህ ማለት ለእኔ ያላትን አይነት ፍቅር የምታፈቅርህ ሌላ ሴት ደግሞ ለአንተ ታገኛለች። አሁን ኪያ የኔ ናት፣ የኔ ህይወት ናት፣ የኔ ማንነት ናት። የኔ ናት አላልኩም። በአንተ መሀልም እየገባሁ አይደለም። በፊት እኔ እና እሱ ያሳለፍነውን ታሪክ አመተህ እዚህ ጋር ልትቀሰቅስብኝ ነው ወይስ? በፊት ህይወታችሁ መች አነሳው? አብረህ መዝናናት ከፈለክ ና ተዝናና። ትሪፕ እየወጣን ነው። ዮኒ እንደ ወንድም እናሳልፋለሁ። ነገሮችን እኮ ረስቻለሁ። አንተ እኔ አውቃለሁ እኮ እንዲህ በሌላ በኩል እንዲህ ጠምዝዝ ያመጣው ሲጀመር እኔን ለመንካት ነው። ሳትዋሽ ንገረኝ። ይኸው እየነገርኩህ ነው። አልለቀውም ይሄን ቪዲዮ። ለዛ ከሆነ የማስበውን ነገር እናገራለሁ። ሀሳቤን ተረዳኝ እንጂ ተንኮለኛ አይደለሁም፣ ወይም የሆነ ኤፍኤም ሄድ አይደለሁም። እንዳንተ ቆም ብዬ ነገሮችን መጠጥ ብዬ ከዛ አስቤ የምናገር ሰው ላልሆን እችላለሁ። ነገር ግን ውስጤ ላይ ምንም አይነት ቆሻሻ ነገር ወይም ደግሞ መጥፎ አመለካከት እንደሌለኝ ግልጽና ግልጽ ነው። እንደውም በጣም ጨዋሂም የሆንኩት ውስጤ ላይ ምንም አይነት ሰው ነገር ስለሌለም ጭምር ነው። እውነቱን ለመናገር ከሆነ ማለት ነው። አንድ እንድትረዳ የምፈልገው ነገር ቢኖር ዩቲዩብ ስለከፈትክ እንኳን ደስ አለ ልልህ፣ አንድ ሁለተኛ ነገር ደግሞ ላለፉት ነገሮች ይቅርታ፣ ሶስተኛ ነገሮች ደግሞ አሁን እኔ እናንተ ቤተሰብ ነን፣ አብረን ወተን መዝናናት ካለብን እንዝናና ልልህ እንጂ ማለት ነው። የኪያን ስም ላነሳውላ አልነበረም እዚህ ጋር። እኔና ኪያ የምንዝናናበት ብቻ ነገር ቢሆን ማለት ነው ሲጀምር አንተን አልጠራህም ነበር። ይሄ ግን የቤተሰብ የሁሉም ትሪፕ ነው። እንደ ቤተሰብ አይቼ ነው። አንተ ልንገርህ አንዋር፣ እኔ እናንተ የተዋወቅ ነው የተገናኘ ነው በኪያ ጉዳይ ነው። በኪያ ጉዳይ ነው። ግን አሁን ቤተሰብ ነው። እኔ አመሰግናለሁ ለምታሳየኝ ሁሉ ክብር አመሰግናለሁ በጣም። ግን አንተ ያመሰገንከኝ ወይም ደግሞ የተቀበልከው የወደድከው ግን አይመስለኝም። አነጋገር ምናምን ነገር እንዴት ተናገር ነው ግብዣ እንዴት ትጠራኛለህ ይባላል። ይሄ ሁላ ዘና አንጣላ እኮ አይደለም ብያለሁ። እንዴት አሁን ቆይ
ልክ ይሄ ማለት እሺ፣ ይሄ ማለት ምን እስኪ ንገረኝ። ከዚህ ላይ ምን ይወጣለታል? እኔ ለፍቅረኛ ሰርግ ተጠራው ማለት እኮ ነው። ሰርግሽ ዕለት ጥሪው ደርሶኛል አመስግኛል። ወበልባትን ቢሰማኝ ምን አቅም አለኝ? ምን እፈጥራለሁ? ሲዘፈን ሲደለቅ አልቅሼ ከደጅ እሸኝሽ። ይሄ ማለት በተዘዋዋሪነት ይሄ እኮ ነው። ያ አንተ ያየህበት መንገድ ነው። አሁን ከኪያ ጋርም ሰላም ወርዷል፣ ከኔ ጋርም ሰላም ወርዷል። የኔና የኪያ ብቻ ትሪፕ አይደለም፣ ይሄ የቤተሰብ ሁሉ ነው። ስለዚህ አንዱ ቤተሰብ አድርጌ ነው አብረን እንዝናና ያልኩ ከራስ ሰው ጋር እንድትመጣ። እንደዛ ከሆነ በተሳሳተ መንገድም ከተረዳው አመሰግናለሁ። ነገር ግን እንደዚህ አይነት ትናንሽ ነገር እየለቃቀምክ የምታመጣብኝ ከሆነ ደግሜ ደጋግሜ ልንገርህ፣ ኪያ ትናንሽ ነገር ብለህ እየናከው ነው። እኔ ግብዣህን አልናኩም። ትናንሽ ነገሩ የቱ ነው? ግብዣህን አልናኩም። ትናንሽ ነገር ታዲያ የቱ ነው? እቺ ስለ ትናንሹ ነገር አውራኝ። ትናንሽ ነገር ምልህ ትናንሽ ነገር እንደዛ ደረጃ አልጠብቀም ነበር ሲጀምር። አንተ ነው እኔ ሲጀመር እንደዛ አይደለም እያወራሁ ያለው። ትንሽ ነገር ምልህ ሰማኛለህ? ትንሽ ነገር እያልኩ ያለሁት ነው ይሄ የምታወራቸውን ቃላቶች በቃ እንደዚህ እሞራው ምንድነው ነው እንደ ወንድም ያስብያለሁ። እንደ ወንድም ካሰብከኝ መድኃኒዓለም እሺ አመሰግናለሁ። ታዲያ ይሄን ነው። ታዲያ ሌላ ምን ክፉ ነገር ወጣ በዚህ ነገር ላይ? ዛሬ እኔ ብዙ ጊዜ ራሴን የሆነ ነገር ከተናገርኩ በኋላ ጥፋተኝነት ስሜት ይሰማኛል። በዚህ ግን ጥፋተኝነት ስሜት በፍጹም ሊሰማኝ አይችልም። ይሁን በዚህ ጉዳይ አንተ ተሳስተሃል። እኔ ላደረከው ነገር ዩቲዩብ ለከፈትከው ነገር በጣም ላከብር ደስ ብሎኝ ደስ ካለ እሺ አመሰግናለሁ። ለዛ አንድ ነው የመጣሁት። ሁለት ደግሞ ላለፉት ነገሮችም ይቅርታ። ከኪያ ጋር ብዙ ነገር አስቀይሜያለሁ። ኪያን ስለምወዳት ስለማፈቅራት እሷን አጣታለሁ የሚለው ስሜት በጣም ስላስፈራኝ ስለነበረ ያልሆኑ ነገሩ ተናግሬያለሁ፣ ተጣልቻለሁ። ለዛ ደግሞ አሁን የራስ ሆነች አይደል ኪያ? እኔን ለማስቀናት ነው ታዲያ እና ትሪፕ እየወጣን ነው አብረን እንሂድ። ለምንድን ነው እንደዛ ብለህ ደጋግመህ የምትለኝ? እኔ በቃ ያመኛል። ትሰማኛለህ? ኦኬ የሚያም ነገር ነው እያወራ ያለው። በቃ በዛ መንገድ እኔ ያልተረዳሁትም ይሆናል ምናልባት እኔ በጥሩ ጎኑ በመልካም ጎኑ ነበር እያሰብክ አውራ። አስቤ ነው የተረዳሁት። አሁንም እኮ በተናገርኩ ነገር ላይ ግብዣና በቃ አብረን እንዝናና ብዬ የተናገርኩት ነገር ላይ አሁንም ቢሆን ሲጀመር ኪያ ራሷ ዝም ብላ በቃ አንተ ባልካት ጓደኛ ባላት በቃ በእንደዚህ አይነት ነገር ነው እየተነዳች እየሄደች ያለችው። አዎ በቃ አይ ቤተሰባዊ በአንተና በቶፊክ በሁለታችሁ ብቻ ነው የምትመራው። ሰማኛል። እሷም የራሷን አስተሳሰባላት፣ ጭንቅላት አላት። ማንም ማፍቀርን ማንም መውደድ እንዳለባት ታውቃለች። ምን አይነት ሰው ምን አይነት ነገር አናግሯት ምን መስጠት እንዳለባት ታውቃለች። ቁረጠው። እኔ ሲጀመር እኔ በሰላም እንደማታክ አንተ እኮ ነው ነገሩን ያበላሻሻው እንጂ አንተ ራስህ እኔ ልንገርህ አንዋር እኔ አውቃለሁ በማይሆን ነገር ነው። ምን እስከማይሆን ነገር በቃ እኔ መደጋገምም አልፈልግም። ነገር አለው አንተ ምሳ እንብላ ብትለኝ ማለት ነው አይ በልቻለሁ ጠግብ ያለው በቃኝ ነው ምልህ፣ ወይም ደግሞ አብሬህ እበላለሁ በቃ ከዚህ ጋር ይሄና እኔም ግብዣውን ስጋ ግብዣ የነበረው አብሬህ ተዝናና ባዶ ግብዣ ቢሆን ኖርማል ነው። ከፍቅረኝ እኔ ምን ያህል እንደማፈቅራት ምን ያህል እንዳበድኩላት እያወቅ ምን ያህል እንደከነፍኩላት እያወቅ ዛሬ እኔና በፊት የምታፈቅራት ፍቅረኛ አብረን ሶስታችን አይደለንም። በቃ ቁረጠው ምንም ካንተ ጋር ና ቁረጠው እንሂድ ና በቃ ምንድነው የምትሰራው? ና እንሂድ በቃ ምንድነው አንተ ቁረጠው። ሰማኛለህ? አንተ ይሄን ነገር ካስከፋው ይቅርታ። በቃ እኔ የተረዳውና አንተ የተናገርከው ሌላ ከሆነ እኔ እናንተ መቼም የማንግባባ ሰዎች ነን። በቃ ቁረጠው። ምንም እንትን አትበል። በቃ ይሄን ሲጀመርም አለቀው።